ኢትዮጵያ ስትዘመን እንደውም ወሎን ትመስላለች። ፓርቲና መንግስትን እኮ መጀመሪያ እናንተ አለያችሁ። እናንተ እኮ ብልጽግና ውስጥ መታወቁ ፓርቲዎች ናችሁ። ፓርቲና መንግስትን በመለየት ፓርቲና መንግስት የመንግስት ኃላፊነትን ብቻ አይደለም ያዛችሁ። ፓርቲና መንግስትን በመለየት ብልጽግና በዚህ መንገድ ይሄድ ብላችሁ አቅጣጫ የምትሰጡ የምታማክሩ ናችሁ እኮ። አሁን እዚህ ያለክ ባንገባ ጥሩ ነው ለአድማጮቻችን ስለማይመለከት። በጣም ቆንጆ ጥያቄ ነው ያመጡት። መመለስ ስለምችል እንደርሱ መሸሽገው ጥያቄ ስለሌለኝ አቅሙ ምንም አልሸሸኩም። እንግዲህ እንክርክር ከተፈለገ ረጅም ድረስ እንሄዳለን። የመመለስ አቅም ስለ ወሎ ውስጥ ባህላችን ለምሳሌ ወሎ ውስጥ ነው አልহামዱሊላህ ታቦታችን በሰላም ገብቶልናል ተብሎ የሚነገረው። የኛ ፖለቲካ ጭንቅ ትንተና አይደለም፣ ወቀሳ አይደለም። የተሰሩትን ስራ በሙሉ አምጥተህ ዶዘርና ግሪደር አቀበለኝና ፍርሽ እንደገና ልተካሚል እጅግ በጣም አደገኛ የሆነ የፈንደሻ ፖለቲካኛ አንከተልም። የሐሳብ ፖለቲካ ይዘን መተናል። ሀገረ መንግስቱን መረከብ እንደምንችል ለደጋፊዎቻችንም ለተቃዋሚዎቻችንም መናገር ፈልጋለሁ። እኔማ ባገኘው ጠይቋለሁ። ከሪዮት አለን ተነስተን ነው አለን እዚህ አያቸው። ስለዚህ ኢዜማ አድቫይዘር ነው እንጂ ፖለቲከኛ አይደላችሁም ነው ኮሪያ ኮን እየሰጠ ያለው። በህዝባችን ቁስል ላይ ጫው መነስነስ ራሱ ወንጀል ነው። ኢዜማ ከብልጽግና ጋራ አጀንዳም ሰጭ ነው ለብልጽግና። ሁላችሁም ተሳትፎ ያደረጋችሁ ወገኖቻችን በመደገፍም በመቃወም የሚያቀርባችሁትን ልባይ ክብር ሰጣለሁ። የመጀመሪያው ማብራሪያ የሚጠይቀው ኢዜማ ብቻ ነው ወይ ለመንግስትነት የሚያሟላ ቁጥር ያቀረበው በአሁኑ ውድድር የሚለው ሐሰት ነው። ይሄ ተቦርዱ ከኢትዮጵያ ብሔራዊ ምርጫ ቦርድ መረጃ ድረገጽ ማግኘት ይቻላል። ትብብራችን 303 ለተወካዮች ምክር ቤት አቀርቧል። አጠቃላይ የክልል ምክር ቤቶችን እጩ ጨምሮ 1213 ተወካዮችን አቀርቧል። ስለዚህ ብቻውን ራሱ መንግስት መሆን የሚችል ትብብር መሆኑን ማረጋገጥ ፈልጋለሁ። ጀስቲፋይ ነው ማብራሪያ ነው እየሰጠ ያለሁት። በተጓዳይ ደግሞ አንድ ፓርቲ ስልጣን ለመያዝ ኮሊዥንም አለ። ተምርጫ በኋላ ቅንጅት መፍጠር ይቻላል ከሌሎች ጋር። ለምሳሌ እየተሞከረ ያለ ተስፋ መስጠት ስላለብኝ ነው ለህዝብ ከሌሎች እንደዚህ ህዝባዊ ቅቡልነት አላቸው ብለን ከምናምናቸው ተፎካካሪ ፓርቲዎች ጋር የጀመርነው ነገር ስላለ ስለዚህ ትብብሩን መርጣችሁ ሀገረ መንግስቱን መረከብ እንደምንችል ለደጋፊዎቻችንም ለተቃዋሚዎቻችንም መናገር ፈልጋለሁ። በዚህ ላይ ይሄንን ካልኩ ወደ ይሄን ሳሙኤል ነው እንግዲህ ሳሙኤል አመሰግናለሁ ጥያቄህን ስላቀረብክ። ሌላ ዞርባቤል መሰለኛ ያቀረበው ሰላም እንዴት ይመጣል? ያው ሰላም በሁሉ ተሳትፎ ነው የሚመጣው። እኛም የራሳችንን ድርሻ እንላለን። ሌሎች ተቃዋሚ ፓርቲዎች ይሄን መውሰድ አለባቸው። መንግስትም የመንግስትን ሚና መጫወት አለበት። እያንዳንዱ ዜጋ የሲቪክ ተሳትፎን ማጠናከር አለበት። በመንግስት መዋቅር ውስጥ ያላችሁ ተታች እስከ ላይ ያላችሁ ኃላፊዎችም የዜግነት ግዴታችሁንና ሀገራዊ ኃላፊነታችሁን መወጣት አለባችሁ ብዬ አስባለሁ። በዚህ ነው የሚመጣው በድምር ውጤቱ ሰላም ለአንድ አካል ብቻ ተስፋ የሚመጣ አይደለም። ይሄ ዝም ብሎ አርቲፊሻል ንግግር በማድረግ ወይም ደግሞ የውሸት ትርክትን በማውራት የሚመጣ አይደለም። ወደ መሬት ወደ ጠረጴዛ አምጥቶ የምር ሀገር ሰላም እንድታገኝ ከተፈለገ ስራ ይጠይቃል። ይሄ ደግሞ የሁላችንም ተሳትፎ ያስፈልገዋል የሚለውን ነገር ለመናገር ነው። ወይዘሮ ገነት ያቀረቡት ለኢትዮጵያ ምን ያስፈልጋታል? ያው ኢትዮጵያ የሚያስፈልጋት ብዙ ነገር አለ። በጣም ችግር ላይ ናት ያለችው በኢኮኖሚ፣ በሰላም፣ በኑሮ ውድነት፣ በብዙ ነገር የተተበተበች ሀገር ናት አሁን ሀገራችን። ለዚህ ደግሞ የሚጠቅም ፖሊሲ ስትራቴጂና እቅድ ይዘን ቀርበናል። ትብብሩን ይምረጡ የተሻለ ሐሳብ ይዘን መጥተናል ብዬ ለማብራራት ፈልጋለሁ። አዲስ 4 አይነት ፓርቲዎች አሉ ብለሃል። በቃ እኔ ውስጤን የነገርክልኝ አዲስ። ስለዚህ በተረዳው ልክ ሌሎችም ወገኖቻችን ይረዳሉ ብዬ አስባለሁ። እንደዚህ ግልጽ አድርጎ መግለጽ ተገቢ ነው ብዬ አስባለሁና አመሰግናለሁ ለሐሳብህ። ፍጹም ለቅሶ መፍትሄ ለመስጠት ለቅሶ ብቻ ምንድነው? ለቅሶ አንዳንድ ጊዜ በህዝባችን ለቅሶ ላይ በህዝባችን ቁስል ላይ ጫው መነስነስ ራሱ ወንጀል ነው። ስለዚህ ሁሉንም በአግባቡ በልኩ መናገር ያስፈልጋል። ህዝባችን ላይ ያለውን ችግር መናገር ለቅሶ አይደለም። ብሶቱን ታልተናገርንለት አንደኛ የተፎካካሪ ፓርቲ መገለጫውም የህዝብን ችግር የህዝብን ጥያቄ ማስተጋባት ለችግሩ መፍትሄ እንዲያገኝ መስራት ስለሆነ ስራችን ነው። ይሄ ለቅሶ አይደለም። ይሄ በደጋፊነት ጉዳይ አይደለም። ወይም ደግሞ ችግርን በችግር ላይ እየደራረብን ጅራፍ አቀባይ ልንሆን አንችልም የሚለውን እንድትወስዱልን እንፈልጋለሁ። ሌሎቻችሁም በዚህ ልክ እንድትረዱት በክርክርና በውይይት የተባለውም ሐሳብ ይሄ በሐሳብ የበላይነት የምናምንና በክርክር በሐሳብ በሰጥቶ መቀበል መርህ የምናምን መሆናችንን ማሳወቅ እፈልጋለሁ። ከዚህ ጋር ይሄ የሰላማዊ ፓርቲ ሽግግር በሚል ግን የትብብሩ አካል የሆነው የመላው ኢትዮጵያ አንድነት ድርጅት መኢአድ አቶ ማሙሸት አማረ በሰላማዊ ሽግግር ስልጣናቸውን በማሳለፍ
ለሌሎች ታናናሽ ኃላፊዎች በመስጠት አርአያ የመጀመሪያው አርአያ ናቸው በኢትዮጵያ የሰላማዊ ትግል ብዬ አስባለሁ። ይሄን ለህዝብ ለማግለጽ እፈልጋለሁ። ከዚያም ባለፈ አሁን ባለው መዋቅር ላይ ኃላፊነት ዝቅ ብለው እየሰሩ ያሉ ለኢትዮጵያም ሆነ ለአፍሪካ ሮል ሞዴል የሚሆኑ አርአያ የሚሆኑ መሪያችን ናቸውና ይሄንን ታሪክ ሳልናገር ባርፍ ታሪክ ስለሚወቅሰኝ በራሱ ብዬ ነው። አመሰግናለሁ። እሺ እንደ ህዳሴ ፓርቲ ህዳሴ ገነት የጠየቀችውን ጥያቄ መመለስ ፈልጋለሁ። ምርጫ ብታሸንፉ ምን ታደርጋላችሁ የሚለውን ነገር አንደኛ ህዳሴ ፓርቲ ህዳሴ ምርጫ ቢያሸንፍ ጥምር መንግስቱ ነው የሚያነሳቸው ነገሮች አሉ። አንደኛ ፖለቲካችን ከረጎራው ከእንዳው ዘራፌዋ ከንበር ተገዳ ላይ ወጥቶ ወደ ሐሳብ ፖለቲካ እንዲመጣ እንሰራለን ማለት ነው። አሁንም ያን በማኒፌስቶችን ይዘን መተናል። በመጀመሪያ ደረጃ ከምንሰራው ስራ አንደኛው ኢትዮጵያ ሀገራችን የባህር በር ነበራት። ያንን ስንል በታሪክ በኢትዮጵያ ታሪክ እና ህጎችን መሰረት አድርገን በማኒፌስቶችን ያስቀመጥናቸው ነገሮች አሉ ማለት ነው። እነሱን የምናስመልስበት መንገድን እንሰራለን። ለምሳሌ ቀይ ባህር በኢትዮጵያ ታሪክ በታሪካችን ካየን መለስ ብለን ወደ ኋላ ካየን አንድም የኢትዮጵያ ታሪክ ቀይ ባህር ወይም ደግሞ አሰብ የሌላ ሀገር ነው ብሎ የመዘገበ ታሪክ የለም። ያንን ነገር እኛ ታሪክን መሰረት አድርገን ሁለተኛ ደግሞ ህጎቻችንን መሰረት አድርገን ወደ እናት ሀገሯን እንድትመለስ እንሰራለን የሚለውን ነገር ላስቀምጥ ፈልጋለሁ። ገነት እንዳነሳችው ነገር እሱ መሰረታዊ ሐሳብ የሆነ ነገር ስላነሳች ማለት ነው። ሌላው እኛ እንቀበለው ሲቀርብ የነበረው ነገር ማንቀበለው ስለሆነ ማለት የመደራጀት መብት የኢትዮጵያ ህገ መንግስት በተመለከተውን የመደራጀት መብት የሚከለክሉ ነገሮች አሉ ሲቀርቡ የነበሩ እነሱ መልስ መስጠት አልፈልግም። ሁለተኛ የምንሰራው ነገር የፌዴራሊዝም ስርዓቱ እንዲቀየር እንሰራለን ማለት ነው። ለምሳሌ በክልሎች በ1984 አዋጅ ቁጥር 7 ብሎ ኢህአዴግ ሲከልላቸው ባልተሰጠው ስልጣን ማለት ህግ ባልነበረ የህዝብ ተወካዮች ምክር ቤት ባልነበረ ሁለተኛ ደግሞ ኢትዮጵያ ህግ ባልነበራት ህገ መንግስት ባልነበራት በራሱ ኢህአዴግ አዋጅ ቁጥር 7 ብሎ አውጥቶ በ1984 ክልሎችን ሲከልል አንዱ ካንዱ እየቆረሰ አንደኛው ደግሞ አንዱን እያስገባ በብሔር አደራጅቷል። በብሔር ካደራጀ በኋላ ክልሎች አሁንም ኃላፊነት በጎደለው መንገድ ልዩ ኃይል ብለው ሰጥቶ የራሳቸውን ባንዲራ ሰጥቶ የራሳቸውን ህገ መንግስት ሰጥቶ የራሳቸውን እጅግ በጣም አክራሪ የሆነ ብሔርተኛ መዝሙር ሰጥቶ የተባበሩት መንግስታት እውቅና እስከሚያስፈልጋቸው ድረስ አደራጅቷል ክልሎች ማለት ነው። ይህን ደግሞ የኢትዮጵያ ሉዓላዊነትን የሚሸራርፍ ሀገራችንን በአንድነት እንዳትቀጥል የሰራ እጅግ በጣም አደገኛ የሆነ የፌዴራሊዝም ስርዓቱ እንድንቀይር በማኒፌስቶችን ይዘን መተን እሱም እናሻሽላለን። በዛው ልክ የኢትዮጵያ ህገ መንግስት የተቀመጡን እጅግ በጣም አደገኛ የሆኑ ጸረ ኢትዮጵያ የሆነ አደረጃጀት ወይም ደግሞ ሀገራችን ለብተና እንድትቀርብ አድርጎ የመጣ የኢትዮጵያ ህገ መንግስት እሱም እንዲሻሻል እንሰራለን ማለት ነው። የኛ ፖለቲካ ጭንቅ ትንተና አይደለም፣ ወቀሳ አይደለም። የተሰሩትን ስራ በሙሉ አምጥተህ ዶዘርና ግሪደር አቀበለኝና ፍርሽ እንደገና ልተካ የሚል እጅግ በጣም አደገኛ የሆነ የፈንደሻ ፖለቲካኛ አንከተልም። የሐሳብ ፖለቲካ ይዘን መተናል። የኢትዮጵያ ህዝብ ያንን አይቶ እንዲመርጠን አሁንም የመስክ ቅስቀሳ፣ የሬዲዮ ቅስቀሳ፣ የቴሌቪዥን ቅስቀሳ እንዲሁም በተለያዩ የመጽሔት ቅስቀሳዎችን እየሰራን እንገኛለን። ቅድም በገነት የቀረቡትን ጥያቄ መሰረታዊ ስለሆነ ይህንን መልሳለሁ። አመሰግናለሁ። እሺ ወደ አቶ መሐመድ ቦሩ መጣና የተጠየቃችሁ ጥያቄ ያለ ግን ያልተመለሱ ጉዳዮች ስላሉ ነው። ለምሳሌ ሰዓት ገፋ ብናደርግም ፓርቲዎች ፍቃዳችሁ ከሆነ መመለስም እንድንችል ሁለተኛ ደግሞ አድማጮችንም ገድቤ ነበር እና ከባልደረቦቼም ትንሽ የዜና ሰዓቱን መግፋት እንችላለን። ገና የውይይት ክርክር ውይይት እንደጀመርን እናቋርጥ ስንል ያልተመለሱ ለምሳሌ እዚህ ጋር የት ነበራችሁ የተባላችሁ ፓርቲዎች የት እንደነበራችሁ መመለስ። ሁለተኛ በሚኒስትር ዴታ ያገለገላችሁ እኛም ስናገለግል ነበር ግን ተለጣፊ ትላላችሁ ተብሎ የተነሱ ጉዳዮች ላይ የክላሪቲ ህዝቡን በደንብ እነዚህ ጉዳዮች ላይ መስማት ማየት መደመጥም በዚህ ጉዳይ ላይ ጥያቄም ካለ ማቅረብ ስላለበት እሱንም አንድ ላይ ታደርጋላችሁ። ወሎ ላይ ምን ይሰራል፣ አዲስ አበባ ላይ ምን እያደረገ ነው የሚል መምህር ፍጹም አንስተዋል። እሺ አመሰግናለሁ። እንግዲህ ያው ዋናው ወደኔ የመጣ ጥያቄ የመምህር ፍጹም ነው። ከመምህር ፍጹም ለጥያቄው ታመሰግናለሁኝ። አንደኛ ወሎ ህዝባዊ ዲሞክራሲያዊ ፓርቲ አገር አቀፍ ፓርቲ እንደመሆኑ ይዞት የመጣው አማራጭ ፖሊሲዎች ኢትዮጵያን ቀጣይ 5 ዓመት አስተዳድርበታለሁ ብሎ የተለያዩ ፖሊሲ አማራጮችን ቀርጾ ነው የመጣው። እዚህ
አመጣጣችን ውስጥ እንግዲህ ወሎ እያልን የለየን የምንቀሳቀስበት አግባብ ሊኖር አይችልም። ምክንያቱም ስማችን ወሎ የሚባለው ወሎ ፓርቲ ለምንድን ነው ያደረጋችሁ የሚል ጥያቄ ወደዛ ቢሆን ነበር ጥሩ የሚሆነው። ምክንያቱም እኛ ምንድነው ወሎ ውስጥ ባህላችን ለምሳሌ ወሎ ውስጥ ነው አልহামዱሊላህ ታቦታችን በሰላም ገብቶልናል ተብሎ የሚነገረው። አባት ሙስሊም ሆኖ እናት ሚስትየው ክርስቲያን የምትሆንበት አንዱ ደግሞ ሌላ ሃይማኖት ተከታይ የሚሆንበት ማለት ነው። ይሄ ትሬንድ እኛ ወደ ኢትዮጵያ መቻቻል ባህል ነው ብለን ነው የምናስበው። ይሄ መለመድ አለበት። ኢትዮጵያ ስትዘመን እንደውም ወሎን ትመስላለች የሚል እንትን ነው እኛ ያለ ነው ማለት ነው። ምክንያቱም ወሎ ውስጥ ያለው ባህል የመቻቻል ባህል ለኢትዮጵያ ይጠቅማል። ትልቁ ባህላችን መቻቻል ነው ያጣ ነው ኢትዮጵያ ላይ። ለኢትዮጵያ እዛው የወይዘሮ ገነት ጥያቄም ኢትዮጵያ ምንድነው የሚያስፈልጋት? ኢትዮጵያ የሚያስፈልጋት ትልቁ ነገር መቻቻል ነው። እኛው መቻቻል አቅቶን ነው አንዱ እኔ ያቀልሃለሁ አንተ እኔ ያቀልሃለሁ በምንባባልበት ዘመን ኢትዮጵያን እሳቤ የኢትዮጵያን እሴት እየረሳን መተናል። ስለዚህ ይሄኛውን ሐሳባችን ሰብሰብ አድርገን አገራዊ እሳቤ ላይ በጋራ እንድንጓዝ ሁሉም ኢትዮጵያ ህዝብ በተባበረ ክንዱ ሐሳቡን ፖሊሲውን ቀርጾለት ይዞ የመጣው ወሎ ህዝባዊ ዲሞክራሲያዊ ፓርቲ ነው። እኛ የምንከተለው የኛ ፕሮግራም ግልጽና ግልጽ ነው። ሊበራል ዲሞክራሲ ነው የምንከተለው። ፕሬዚደንሻል ሲስተም ነው የኛ። ፕሬዚደንሻል ሲስተም ውስጥ እኛ አሁን ፓርላሜንታሪ ሲስተሙን ለረጅም አመት ስንከተለው መተናል። ለኢትዮጵያ ምን አመጣ? ለምሳሌ የፓርቲዎች ስብስብ ራሱ 5 አመት ሲደርስ ሁሉም ይደንስና አንዱን ፓርቲ ፓርላማ አስገብቶ ይመለሳል። ያ ህዝቡ ድምጽ የማይከበርበት ሀገር ውስጥ ነው የነበርነው ማለት ነው። ስለዚህ የሁሉም ህዝብ እንዲከበር የሁሉም ዜጎች ድምጽ እንዲከበር የፕሬዚደንሻል ሲስተም አማራጭ ሐሳብ ነው ብለን ይዘን የመጣ ነው። የትኛው ምርጫ ነው ህዝቡ ሸኝቶ አስገብቶት ፓርቲዎች 27 አመት ሙሉ ኢህአዴግ የነበረውም አሁንም ገና ትንሽ ጭላንጭሎች የታዩ ያሉ ነገሮች አሉ። አሁን መድበለ ፓርቲ ሲስተሙን እናዘምናለን ብሎ ምርጫ ቦርድም ያስገደደበት ሁኔታዎች አሉ። ይሄ ቢሆን ለኛ ጥሩ ነው። ግን ካልሆነ ደግሞ እንደ በፊቱ አሁንም የምንራመድ ከሆነ ለህዝባችን ድምጽ ያሳጣን የምንሄድበት አካሄድ ነው ማለት ነው። አሁንም ያው ሸኝተው የሚመለሱ ፓርቲዎች አሉ። ያን እኮ ያየን አይደለም። የኛም ስጋታ ስድስተኛው ላይ እንደሱ አግኝታቸዋል። ስድስተኛ ላይ ትንሽ የተሻለ ነገር አይተናል። እንደና ኢዜማም እዚህ ያሉ ያው ካሉ ድምጽ አግኝተው ገብቷል። ከዚህ በፊት ባልተለመደ ሁኔታ ማለት ነው። እንዳጃቢ ማለት ነው የምታዩት ወይስ ማጀብ ሳይሆን አሸንፎ ገብቷል በሚል ግምት ነው ያለንኛ። አሸንፎ ተመልሶ ሄዷል ሲሉ አሸንፎ ተመልሶ ሄዷል ማለት እኛው ራሱ አጃቢ መሆናቸውን ራሳቸው ቢመልሱ የተሻለ ነው የሚሆነው። አይሶ ገልጸው ስለነበር እኛ ነው ሸኝቶ ይመለሳሉ ማለት ፓርቲዎች የነበሩት 27 አመት ሙሉ መተው ከዛም ቀጠለ መሻሻሎች ግን እቺ አሁን ግን መሻሻል በስድስተኛ ሀገራዊ ምርጫ ላይ ትንሽ የተሻሻሉ ነገሮች ነበሩ። አሁን ደግሞ አሁንም አጃቢ ፓርቲዎች አሉ ማለት ነው። ብልጽግናን የሚያጅቡ ያው ሙሽራ እንዳለ ሁሉ አጃቢ ሚዜም አለ። አጃቢ ሳይሆን የነበረው 27 አመት ሙሉ ሲያጅቡ የነበሩ ነባር ነን ብሎ ራሳቸውን የሚኮፍሱ ፓርቲዎች የነበሩበት ሂደት ነው የመጣው። አሁን ግን እኛ ነባር ፓርቲ ነን ይሄን አይል አመት ቆይተናል የሚል ሳይሆን ለኢትዮጵያ ህዝብ የሚያስፈልገው የኢትዮጵያን ድምጽ ያከበረ መሆን ነበረበት መሆንም አለበት ነው እያልን ያለ ነው። የነበሩት አሁን የመጡበትን የኢትዮጵያን ህዝብ ድምጽ ያከበረ የለም። ምክንያቱም ፓርላሜንታሪ ሲስተሙ ያመጣው ክፍተት ነው ይሄ። ስለዚህ ፕሬዚደንሻል ሲስተም ሲሆን ግን ሁሉም ድምጽ ዋጋ የሚያገኝበትን ሲስተም ይዘን መተናል ነው የሚል ለማንሳት የፈለኩኝ። በመቀጠል ሌሎች እዚህ ጋር አዲስ ያነሳው ነገር አለ። አራቱ ቅድም በጣም ክሪቲካል ጥያቄ ነው ያነሳው። ሀገራችን ውስጥ ያለው ነገር ስለሆነ ነው ይሄ ትክክለኛ ነው ያድስ። ስለዚህ ፓርቲዎች ራሳቸው ከዚህ አውድ ውስጥ የሚወጡበት አስጨናቂ መሆን አለበት። ህዝቡ ራሱ በህዝብ ስም የተዋቀረ ፓርቲ ነው ያለው ኢትዮጵያ ውስጥ። ስለዚህ በኔ ስም ተዋቅረህ ምንድነው የሰራህልኝ ያለው ጠያቂ ህዝብ እንደዚህ እንደ አዲስ መፈጠር አለበት። ህዝባችን መጠየቅ አለበት። በኔ ስም ተዋቅረህ
ህጋዊ እውቅና አግኝተህ የተንቀሳቀስክ ነው። ምን አማራጭ ይዘልኝ መጣ? አማራጭ ሐሳብ ከሌለን በካርዱ ማውረድ፣ አለበለዛ እኛ ህዝብ ውስጥ እንዳንንቀሳቀስ ማገት አለበት። ገዢው ፓርቲ ብቻ ራሱ አዋቀረ እንደዚህ ያደረገ ብለን ምንተቸው አይደለም። እኛ ዜጎች ህዝባችን ያሉት ውስን ፓርቲዎች እነማን ናቸው ለኛ የሚሰሩ ለህዝቡ የሚሰራው? አማራጭ ሐሳቦቻችን አዳምጦ ማን ነው ዛጋ የሚጋልበው ተጋላቢስ ማን ነው የሚለው ህዝቡ በዛው ራሱ መለየት ይችላል። ጥያቄው ግን ትክክለኛ ፓርቲዎችን የሚገልጽ ስለሆነ ለዛ ነው እውቅና ሊሰጠው የፈለኩት። በፓርቲዎች የቀረቡት 5 ዓመት ምንድነው የሰራችሁት የሚለውን እኛ አጋጣሚ ሆኖ ገና 3 ዓመታችን ነው የተመሰረት ነው። 5 ዓመት ሲሞላ እንመልሰዋለን። እሱ ግን በዚህ 3 ዓመት ውስጥ ትላንትና ተነስተን አይደለም መተን መንግስት እንሆናለን ብለን የተናገርን ያለ ነው። በዚህ 3 ዓመት ውስጥ ኢትዮጵያ እስካሁን የነበራት የፖለቲካ አዙሪት በምን መልኩ ነው ልንወጣ የምንችለው የሚለውን በመጀመሪያ ደረጃ 2 ዓመት የፈጀ የፓርቲ መዋቅር ነው የሰራ ነው። ገና እውቅና ሳናገኝ ፖሊሲያችን ስንጽፍ ምንድነው የሚያስፈልገው ለኢትዮጵያ ህዝብ የሚለውን በተለያየ ምሁራኖች አስተችተን አስጠንተን ለዚህ ህዝብ ይመጥናል የምንለውን ፖሊሲ ይዘን መጣን። በብሔራዊ ምርጫ ቦርድ እውቅና አገኘን። እውቅና ካገኘን በኋላ ደግሞ ህዝብን ውስጥ ገብተን በተለያየ አንግል የማደራጀት ስራ በተለያዩ ኢትዮጵያ ክልሎች ውስጥ የማደራጀት ስራ ሰርተናል። ቀጣይም ደግሞ ያስመዘገብነው እጩ ለመንግስትነት ያበቃል አይበቃም ብቻ ሳይሆን 274 የሚለውን ያለውን ህገ መንግስቱ ያስቀመጠውን አያሟላም። ትክክል ነው። 214 እጩ ግን አስመዝግበናል። በዚህ ያስመዘገብነው ግን ቀጣይ አሸንፎ መንግስት የሚሆነው ፓርቲ ጋር በመነጋገር የኛን ፖሊሲ ባከበረ መልኩ መንግስትነቱን እውቅና ሰጥተን አብረን ለመስራት ዝግጁ ነን። ወሬቨር ትብብሩ ማሸነፈ ኢዜማ ማሸነፈ ማናቸውም ቢያሸንፉ እኛ ካሸነፈው ፓርቲ ጋር ፖሊሲያችን አስከብረን ለህዝባችን ያቀድነው ፖሊሲ አብረን ለዛ ለሸናፊው ፓርቲ ጋር የምንሄድበት ሐሳብ ይኖራል ማለት ነው ያስቀመጥነው። ሌላ እዚህ ጋር 4 ኪሎ ብትገቡ ለህዝብ ምን ታደርጋላችሁ የሚለው እንደዚሁ ዝም ብለው የጤፍ ዋጋ እንቀንሳለን እያሉ ማይሆን ፕሮሚሶች እየገቡ መሄዱ ጥሩ አይደለም። ኢትዮጵያ የመጀመሪያ የሚያስፈልገው እነዚህ አሁን ካለው የብሔር አዙሪት ጫንቃ ላይ ተጥሎ ባለበት ሰዓት ላይ 4 ኪሎ ማናቸውም ቢገቡ ፓርቲዎች ሰላም ያመጣሉ ማለት አይደለም። የኛ ብሔራዊ መግባባት ያስፈልጋል። የኛ ህዝብ መጀመሪያ ከመሰረቱ ምክንያቱም ምን አጥቶ ነው አንዱ ጫካ እየገባ ያለው አንዱስ ከተማ ያለው ምን አጥቶ ነው ምንድነው እየሰራ ያለው የሚለው እነዚህን የሚያስታርቁ ሐሳቦች መጥተው ህዝቦችን ሁሉን ያሳተፈ ብሔራዊ መግባባት ያስፈልጋል። ግን እንደዛ ለማድረግ የናንተ ፓርቲ አሁን ወሎ ዲሞክራሲ ብሎ በሀገር አቀፍ ደረጃ ሲመጣ አካባቢን ያዘ ነው ስሙ። በብሔራዊ ደረጃ ደግሞ ነው የምትወዳደሩት። አሁን ካሉት ጋር ግን የሚጻረር አይደለም። እኛ እኮ ማሳያ ነው ብለናል። ወሎ የሚለውን ትንሿን ኢትዮጵያ ወይ ትንሿን ወሎ ትልቋን ኢትዮጵያ ለማድረግ ነው እንጂ የብሔር ስም አይደለም። ወሎማ እንዴት አድርገ ብሔር ውስጥ ትከተዋለህ? እንደውም እኮ የብሔር አዙሪት ኢትዮጵያ ውስጥ ያለውን በወሎ እናሳያቸው ውስጥ ፍቅር፣ መተባበር፣ መከባበር በወሎ እናሳያቸው ብለን ነው እንጂ የመጣ ነው። ወሎ ውስጥ እንደምታውቀው የተለያዩ ብሔረሰብ አሉ። አርጎባ አለ፣ አገው አለ፣ ኦሮሞ አለ፣ አማራ አለ። እነዚህ ብሔር ተቻችሎ ተከባብሮ በብሔር ሳይሆን በማንነታቸው ተከባብሮ የሚኖሩ ዜጎች ናቸው። ስለዚህ ይሄ ትሬንድ መለመድ አለበት። ሌላ አካባቢ ላይ ያን ስም ነው የተጠቀምነው። ወሎን ለማሳያ ነው እንጂ የተጠቀምነው የሰፈር ስም ይዘን አይደለም የመጣ ነው። ለዛም ነው ለኢትዮጵያ የሚጠቅም የሚመጥን ሐሳብ ይዘን መጣን። ምን ኢትዮጵያ የሚመጥን ከሆነ ኢትዮጵያ ሰፊ ትልቅ ሀገር ነች። ወሎ ብለን ስንመጣ ማንነትን ነው ዛጋ ያስቀደምን ያለ ነው። ስለዚህ ትልቋን ኢትዮጵያ ስለውሱን ማድረግ አይቻልም ነበር ወይ? ማሳያነቱ በፓርቲ ውስጥ በተለያየ አይነት መልኩ ስሩት ተግብሩት። ግን ማንነቱን ከማስቀደም ትልቁን ማድረግ አይቻልም ወይ? ማድረግ ወሎኮ እንደምታውቀው እንግዲህ ኢትዮጵያ ታሪክ ውስጥ የወሎን ታሪክ ታውቃለህ።
በእስልምናም በክርስትናም ወሎ ትንሿ የኢትዮጵያ ማሳያ ነች ብለን ነው እኛ ወሎ የሚለውን ይዘን የመጣ ነው። ኢትዮጵያ ፓርቲ ብሎ እኮ እዚህ ጋር ለኢትዮጵያ ሳይሆን ላንተ እንኳን ማይጠቅምህ ስራ እየሰራ ያለው ፓርቲ አለ። የስም ጉዳይ አይደለም። እኛ ወሎ ብለን ግን ለኢትዮጵያ የመቻቻል የመግባባት የአንድነት ማሳያ ሆነን ከመጣ ነው ይሄ ለኢትዮጵያ ሕዝብ የሚጠቅም ሐሳብ እስከሆነ ድረስ ኢትዮጵያ ሕዝብ ደግሞ የራሱን እኛ የምንቀርብበት በተለያዩ ሚዲያዎች ላይ አማራጭ ሐሳቦቻችን አይቶ ነው የሚመርጠን። ወሎን ስም ብቻ ስለያዝን አይደለም። ለምታውቀው ወሎም ደግሞ ኢትዮጵያ ውስጥ የሌለበት አካባቢ የለም። በሄደበት ቦታ ደግሞ እንዴት እየኖረ ያለው በፍቅር በመቻቻል በመከባበር ነው እየኖረ ያለው። ስለዚህ ይሄ ለኢትዮጵያ ትንሿ ማሳያ ናት ብለን ነው የመጣነው። መልካም ትብብር አመሰግናለሁ። ከአንዳንድ ከተነሱት እዚህ ታቻ ፓርቲዎች የተነሱትንም በሐሳብ ደረጃ የቀረቡትንም ትንሽ ማብራራ ቅድም ያልጠቀስኳቸው አካባቢዎች ላይ ያልጠቀስኳቸው የሐሳብ ሁነቶች ላይ ማብራራት ፈልጋለሁ። ቀይ ባህር ተነስቶ ነበር በዚህ አንድ ፓርቲ። ስለዚህ ቀይ ባህር እንግዲህ ከዳራው ስንመለከተው በቀይ ባህር ጉዳይ ላይ እንደኛ ድርጅት እንደ ትብብሩ አንዱ አካል ድርጅት ዋጋ የከፈለ የለም ብዬ አስባለሁ። መስራችና መሪያችን የህይወት መስዋዕትነት ሁሉ ከፍለውበታል። ቀይ ባህርን ማጣት ኤርትራን ማስገንጠል ማለት አንገት መቆረጥ ነው። እንግዲህ የኢትዮጵያ ህዝብ ተአጋም ጋር የተጠጋ ቁልቋል ነህ በሚል ሁሉ ታሪካዊ ንግግር አድርገዋል። ያ ማለት ስደማኑር ነው። ስለዚህ ቀይ ባህርን ማጣት ከባድ ነው። ላለፉት 30 ምናምን ዓመት በመግለጫም በህዝባዊ ፊርማ በማሰባሰብም ህዝቡ ተደራጅቶ ጥያቄው እንዲመልስም ለተባበሩ መንግስታትም ያላሰለሰ ጥረት አድርገናልና ባለፉት አሁን ወደዚህ አጀንዳ መግባት የፈለኩት ምንድነው ባለፉት አንድ ዓመት አካባቢ በወራቶች አካባቢ አጀንዳ ሆኖ ስለቀረበ ቀይ ባህር አጀንዳችን ሳይሆን የመጀመሪያዎቹ ጠያቂዎች ዋጋ የከፈልን ድርጅቶችን በመሆናችን እንደ ትብብርም የትብብሩ አካልም በመሆናችን ነገር ግን ያው ሀገር ውስጥ ሰላምና አንድነት ጥንካሬ ሳይመጣ መጀመሪያ ሌላን አካል መዋጋትም ሆነ ማንጣት ጊዜው አይደለም በሚል እንጂ ጥያቄያችን ጥያቄው መሆኑን የቀይ ባህር ጉዳይ የህልውና ጉዳይ መሆኑን እንደ ትብብርም እንደ ክርክርም ላይ ስታነሱት ይህንን አቋም ቅድሚያ የሚሰጠው ጉዳይ አይደለም። ነገር ግን ከዚህ በፊት እኛ እንደው የሚጣረዝ አይሆንም ከዚህ በፊት ስናነሳው ነበር። አሁን ወቅቱ አይደለም። መቼ ነው ወቅቱ የሚሆነው? መጀመሪያ የሀገራችን ውስጥ የቤት ስራ መጨረስ አለብን። ህዝብ አንድ አይደለም። አሁን ተከፋፍሏል። ሰላም የለም። ጦርነት ላይ ነው ያለነው። የኢኮኖሚ ቀውስ አለ እንጂ በጎረቤት ሀገሮች መሰራት ያለባቸው ስራዎች አሉ። የትኛው ጎረቤት ሀገር ነው ለኛ ወዳጅ ያለው በቀጣናት? በሀገር ደረጃ የትኛው ነው? በተባበሩ መንግስታት ደረጃ በዓለም አቀፍ ደረጃ ያለን የዲፕሎማሲ ቅቡልነት። ስለዚህ ጦርነት ሌላ ጋር ስትገጥም መጀመሪያ እዚህ እግር አንክሶ እዚህ እርስ በርስ እየተባላ ሌላ ሀገር ጦርነት እንትን ማለት ሀገር ማፍረስ ነው ማለት። የውስጥ ችግሮችን በውስጥ መፍታት በተለያየ ነው አማራጮች መሄድ ይቻላል። ግን አሁን ላይ በተለይ ገዢው ፓርቲ መሄድ ሲያነሳው ወይም ሌሎቹ ሀገር መግቢያና መውጫ ወይም ታፍና አሁን በኢራን ጦርነት ዓለም የገጠማት ነገር እኛም እንደ ሀገር ገጥሞናል። ቀይ ባህር ጋር ደግሞ እየቀረበ ደግሞ ቢመጣ እንደ ሀገር የውስጥም ከውጭም ሳንሆን በምን አይነት መልኩ መቀጠል እንችላለን የሚል መከራከሪያ ነጥብም ያነሳሉና አሁን በቀደምም በክርክሩ ላይ ያየሁት ያው ከግብም ከውጤትም አንፃር እናንተ እዚህ ላይ ያላችሁ አቋም በግልጽ አስቀምጣችኋል። ምንም ጥያቄ የለውም። አቋማችን ቀይ መስመር ነው። ቀይ ባህር ታሪካዊ ሀብታችን ነው። ታሪካዊ ይዞታችን ነው። በዚያ ስሪቱ የኢትዮጵያ ነው። ግን አሁን ምንድነው እንደ ብልጽግና አጀንዳ ዝም ብለን አጀንዳ እየፈበረክን ጊዜ ማሳለፊያ ሙቀት ብልጽግና እንተው ላይ ሲያራግበው የነበረው እሱ ነው። አሁን እዚህ ጋርም የለም እዚህ ጋርም ተነሳኩ። ግን አጀንዳችን ነው። የወቅት ጉዳይ ነው። ወቅት መጠበቅ አለብን። ለምሳሌ አንተ መኖር አለብህ የሆነ ለሀገር አስተዋጽኦ ለማድረግ። ሀገር ሳትኖር ቀይ ባህር ሊመጣ አይችልም። አሁን ሀገር ወደማትኖርበት ደረጃ አደጋ ውስጥ አለን። ይሄን ማሳየው የኑሮ ውድነቱ፣ የሰላም እጦቱ፣ ብዙ ነገሮች አሉ። ተዘርዝረው የሚያልቁ ችግሮቻችን። እነኛን ችግሮች ከፈታን በኋላ ብሔራዊ አንድነት፣ የህዝብ መግባባት ከመጣ በኋላ ደግሞ ቀይ ባህራችንን እናስመልሳለን የሚል ነው። እዚያ ላይ ሁለተኛው ላይ ከኢዜማ ፓርቲ የመጣ አንዳንድ አስተያየቶች አሉ። እነሱ ላይ ትንሽ ልስጥባቸው። አንደኛ ኢዜማ በእኔ እምነት፣ በድርጅት እምነት፣ በትብብሩ እምነት ኢዜማ ከብልጽግና ጋራ አጀንዳም ሰጭ ነው ለብልጽግና። እንግዲህ አሁን ወደዚያ ውስጥ መግባት አልፈለግንም ነበረ። ግን ጥያቄው ከተነሳ ማብራራት ስላለ አጀንዳ ሰጪ ስንል
አጀንዳ ፈጃ አንዳንድ ጊዜ ህግ አርቅቀንም ለብልጽግና ሰጠን እስከ ማለት ደረጃ ያው በመሪዎቻቸው ደረጃ ሲወራ ስለነበር አሉባልታም አይደለም ይሄን ህግ ያጸደቅነው እኛ ነበርን ይላሉ። ሌሊት አብረው ይሰራሉ፣ ቀን ተቃዋሚ ሆነው ይቀርባሉ። ይሄ ግልጽ መሆን አለበት። እንግዲህ አሁን የኛ ፍትጊያ ለሚመርጠንም ለሚከተልና አይጠቅምን ብለን በሐሳብ ላይ ብቻ እንወያይ ብለን እንጂ ጥያቄው ተመጣ መብራራት ስላለበት በዚያ ልክ መረዳት ያስፈልጋል። በሁለተኛ ደረጃ እኛ አሁን ትብብር የፈጠርናቸው የብሔር ድርጅቶች አሉ። ገና ይመጣሉ ሌሎች የብሔር ድርጅቶች። ኢትዮጵያ በእንደዚህ በተበታተነ አወቃቀር በተበታተነ የህዝብና የፓርቲዎች ብዛት ችግሯ ሊፈታ አይችልም። ሰብሰብ ብለን አቅም ፈጥረን መንግስትን መረከብ አለብን፣ የሀገርን ችግር መፍታት አለብን ብለን የምናምን ትብብሮች ነን ስብስቡ። ስለዚህ እዚች ሀገር ችግር በብሔር ድርጅቶች ይፈታል የሚል እምነት አለው ትብብሩ። በብሔር አጀንዳ ላይ የተደራጁት የራሳቸው ድርሻ ስላላቸው እነሱን እየሰበሰብን ወደ ሀገራዊ እንድምታ እንዲመጡ የማድረግ ጉዳይ ነው። በብሔር ተሰብስበው እንዴት ወደ አንድ መምጣት ለምሳሌ ይሄ ትብብር አጀንዳ የብሔር አጀንዳ አይደለም። ትብብራችን ህገ መተዳደሪያ ደንብ አለው። እነዚህ ድርጅቶቹ ግን የመጡት ኮላብራራለህ እኮ ነው፣ ፍልስፍና አለው። ወደ ትብብር ስትመጣ አንድ እድገት ጨምረህ ነው የምትመጣው። ለምሳሌ የነበራቸውን አይዲዮሎጂ ጥለዋል፣ የነበራቸውን መተዳደሪያ ደንብ ጥለዋል በአንድ ባጭሩ ጊዜ ውስጥ። አዎ ትብብር የራስ ማኒፌስቶ አለው እኮ። ለምሳሌ አይደለም በትብብር ለ4 ዓመት ሰርተናል፣ ኢንፎርማል መደበኛ ባልሆነ መንገድ የጋራ ጉዳይ በሚያደርጉን ጉዳዮች ላይ በኋላ ነው። ግን ከዛም አሁን ይፋም ሆኖ አንዳንድ የምናያቸው ሊኖሩ ይችላል። ወደዚያ ማብራሪያ እኮ ልመጣልህ ነው። አሁን ምንድን ነው መሰለህ የጋራ ማኒፌስቶ የጋራ ፕሮግራም ስታይ መንግስት ቢሆን በዚህ ማኒፌስቶ እገዛለሁ በዚህ ህግ እገዛለሁ ነው። ስለዚህ ትናንት የነበረ በትጥቅ የነበረ ሲዋጋ ሲታገል የነበረ በሰላማዊ መንገድ ነው የሚያማርጠኝ ብሎ ከመጣ ዛሬ የያዘውን እቅድ ነው ማየት ያለብን። በተዘዋዋሪ ደግሞ ሌሎች ፓርቲዎች ባለፉት ምርጫ ስልጣን የሚያዙ ነበሩ ብለዋል። እሱ የራሳቸው ኮንሲስተንሲ ወይም ደግሞ የድርጅቱ እንትን ነው። ሁለተኛ ነገር ደግሞ ያለፈ ነው። አሁን እኛ ከዚህ በኋላ የሚወሰነው ውሳኔ የመንግስትን ስልጣን በጋራ እንይዛለን አንይዝም የሚለው የሚወሰነው በትብብሩ ነው። ቀጣይ የ2018 ውጤትና በዚህ ልክ እንድንረዳ አንድ ብሔርተኛ እየሰራችሁ ነበር አልነበር? ቀጥታ መልስ አሁን ይሄ ማድበስበስ ማያስፈልገው ጉዳይ ስለሆነ በተደጋጋሚ ስትወቅሱበት ስለሆነ እየሰራችሁ ነበር አልነበረም? ሚኒስቴር ዴታ ሾማ በመንግስት ቤት ነበራችሁ አልነበራችሁ? ቀጥታ መልስ አዎ አይደለም። ይሄን መልስ መመለስ ያለበት እናት ነው። እናት የትብብሩ አካል እንጂ ትብብር አይደለም። እናት የትብብሩ አካል እናትን መጠየቅ ትችላላችሁ። በጣም ቀላል ጥያቄ። እርሶ አይ ቲንክ ካልተሳሳትኩኝ የትብብሩ አካል ሲሆኑ ትብብሩ አንደኛው ሲያነውራቸው ስንሰማ ከነበሩ ነገሮች አንዱ ተለጥፋችሁ የሚል ቃላትን በተደጋጋሚ በመንግስት ጋር መስራትን በጣም በተደጋጋሚ ሲገልጽ ነበር። እንዲህ አይነት በዚህ ልክ እያነወረ ከነበረ እናት ፓርቲን አብሮ እያነወረ ከሆነ ልቀበል እችላለሁ፣ አብራችሁ ያነወራችሁት ከሆነ። ስለዚህ አካላችሁን እያነወራችሁ እርስ በርስ ውስጣችሁ ያለውን ነገር እንኳን ሳይገባችሁ ከሆነ እንስማማ። ግን ክላሪቲ የሚፈልግ ጥያቄ ከእናንተ ጋር እየሰራ ያለው ወይም ደግሞ በትብብር ውስጥ ያለ እርሶ ከየት እንደመጡ እርግጠኛ ስላልሆንኩ ነው፣ ይቅርታ ቢነግሩኝ ደስ ይለኛል። ከእናት ከሆኑ ግን የመወከልም አሁን እዚች ጋር አንድ መታጠፊያ ያስገብተዋል። ባይዞ ያደረጋችሁት የትብብር ቅንጅት እንጂ ውህደት አይደለም። አጀንዳችሁን ጥላችሁ አመጡ። ክሊር መሆን ያለበት ይሄ ህግ ላይ የተቀመጠ ነገር ነው። የፓርቲዎች አዋጅ ላይ የወጣው ላይ ማየት ይቻላል። 3 አይነት ነገሮች አሉ። ህጉን ካላወቁት እኔ ላስረዳውት። ትብብር አለ፣ ውህደት አለ። ወደ ጥያቄ ቀጥታና አሁን እኮ ያንዛዛ መታጠፊያው ስላለ ነው። መታጠፊያው እንዲወጣ ወደ ጥያቄ ገባ። አሁን አንደኛ በእኔ እንትን ውስጥ ነው የገባው። ስለዚህ ጥያቄ ቀላሉን ጥያቄ ስለማይመልሱት ነው ይሄን ጥያቄ የጠየቅኩት። ስለማይመልሱት እንደማይመልሱት ስለማቅ ነው። የማይመልስ ጥያቄ ለምን ትጠይቀኛለህ? አዎ ወይም አይደለም። የማይመልስ ጥያቄ የጠየቅኩት ህዝቡ እንዲያውቀው ነው። ህዝቡ ማወቅ ያለበትን ጥያቄን ቀጥታ እንትን በልና እኔም ደግሞ ለህዝቡ ማንጸባረቅ ያለብኝ ነው። ከመንግስት ጋር እየሰራ ነበር አይደለም? የመጀመሪያው ደረጃ እናት ፓርቲ የ2013 ታሪኩ ነው። ብቻውን ኮነ የገባ እስካሁን ሚኒስቴር ዴታ ናቸው ግለሰቧ ሞዴሬተር ክሊር ኮን እየተመላለሳችሁ መሄድ ይችላል። ምንድነው አንደኛ ያንን ጥያቄ መመለስ ያለበት በተናጠል የገባው ድርጅት ነው። ሁለተኛ ያለፈ ታሪክ ነው። አሁን ከዚህ በኋላ በተናጠል ይገባል ወይስ በትብብር ይገባል የሚለውን አብረን የምናየው ነው። አሁን እየሰሩበት ያለ ነው። ሴት ግለሰቧ አሁን ሚኒስቴር ዴታ ሆነ። እኛ የግለሰብ ጉዳይ ለምን እናነሳለን? የግለሰብ አይደለም እናት ፓርቲ ይወሉት አንዳንዴ የምታነውሩት ጉዳይ ላይ ውስጣችሁ መመለስ። በነገራችን ላይ እያነገሩ ያለው እኮ አድማጭ ተመልካች ሰፊው የኢትዮጵያ ህዝብ ነው እንጂ ፓርቲዎች ብቻ አይደለም። ይወሉት ስህተቱ የሚመነጨው አሁን ይሄ የህዝብን ጥያቄ ወደ ፓርቲ ማምጣት በራሱ የመሸሸጊያ መደበቂያ መፈለግ አይደለም። የህዝብን ጥያቄ አይደለም ያመጣችሁት። ህዝብን ምን ብላችሁ የት እንደጠየቃችሁ ታናችሁ። ጥያቄው በአድማጭ ተመልካች ስለመጣ ነው ይሄንን ማንሳት የፈለግነውና አንተ ደግሞ ገብተህ ይሄን ጥያቄ ወደኛ ስላመጣው ነው የመሸሸጊያ ይቅርታ አቶ አማሃ በጣም ሰማኝ አቶ ሰማኝ ይቅርታ። በጣም ሲምፕል ጥያቄ ነው። በተደጋጋሚ ቅርብ ጊዜ አንድ በወጣ ዜና ወላ በግልጽ
የተናገራችሁት ጉዳይ ስለሆነ ነው የጠየቅኩት። ኢዜማን በዚህ መልኩ ትከሱታላችሁ። ቅድምም ፓርቲዎች ሲጠቀስ የተቀበላችሁት የፓርቲ አይነቶች አሉ። ያንን ስታደርጉ እናት ፓርቲን አስባችሁታል ወይ ነው ጥያቄ። ሲምፕል ጥያቄ ነው። እናት ፓርቲ ከገዢው ፓርቲ ጋር የመንግስት ሲፈጠር እስካሁን ድረስ የፓርቲው አባል የሆኑ ግለሰብ ከመንግስት ጋር እየሰሩ ነው አይደለም? ይሄ በጣም ቀላል ጥያቄ ነው። እየሰሩ እንደሆነ እናውቃለን፣ እንደማትመልሱትም እናውቃለን። ማትመልሱት ይኸውልዎት በጣም ትልቁ ችግር እምነታችሁ ነው። ስለ መንግስት ያላችሁ መልከታ ቅድም ስናስረዳ መንግስት ለህዝብ ያልፈጠርነው ዲሞክራሲ ስላለ ህዝብና መንግስት የሚተያዩበት ኃይል የተንሸዋረረ ነው። ሁሌ ያንን የተንሸዋረረ ኃይል ከማስተካከል ይልቅ መንሸዋረሩን መጠቀሚያ አታድርጉት። ፓርቲና መንግስትን እኮ መጀመሪያ እናንተ አለያችሁም። እናንተ እኮ ብልጽግና ውስጥ የምታወቁ ፓርቲዎች ናቸው። ፓርቲና መንግስትን በመለየት ፓርቲና መንግስት የመንግስት ኃላፊነትን ብቻ አይደለም የሚያዛችሁ። ፓርቲና መንግስትን በመለየት ብልጽግና በዚህ መንገድ ሂድ ብላችሁ አቅጣጫ የምትሰጡ የምታማክሩ ናቸው እኮ። አሁን እዚያ ልክ ባንገባ ጥሩ ነው ለአድማጮቻችን ስለማይመለከት። በጣም ቆንጆ ጥያቄ ነው ያመጡት። መመለስ ስለምችል እንደርሶ መሸሽገው ጥያቄ ስለሌለኝ አቅሙ ምንም አልሸሸኩም። እንግዲህ ይሄን ክርክር ከተፈለገ ረጅም ድረስ እንሄዳለን። የመመለስ አቅም ስላለን በጣም ሲምፕል ጥያቄ ስለሆነ በጣም ቆንጆ ስለሆነ ሀሳባችንን ሰጥተን ከሆነ ፖለቲካ ውስጥ የገባ ነው ሀሳባችንን ልንሰጥ ነው። ሀሳብ በመስጠት ደረጃማ እንደመላ ኢትዮጵያ እንደ ትብብሩ አንዱ አካል የለም። ናላሳይህ ልንገሮት አይደለም ጠየቁኝ ልመልስ አይደለም ሀሳብ መስጠትማ ሀሳባችን ተወስዷል እኮ። አቶ ሰማኸኝ በጣም ቀላል ጥያቄ ነው የጠየቁኝ። በጣም ቀላል መልስ ነው ያለኝ። ፖለቲካ ውስጥ የገባ ነው በህግ እና በተለያዩ ጉዳዮች ላይ ሀሳባችንን ሰጥተን ተጽዕኖ ማሳደር እናንተ እኮ በስጦታ ነው ያገኛችሁ ስልጣኑ። ምንድነው እናንተና ብልጽግናን ያገናኛችሁ? የስልጣን ይሄኛው ሌላ ጥያቄ ነው የሚሆነው። መጀመሪያ የትኛው ነው ህግ ያቃል? እሺ ችግር የለም እናንሸራሽራለን ሁሉም ሰው። ምክንያቱም አይ ዳሴ ማግኘት አለበት ወሎም እመጣለሁ። ልጨርስ አጀንዳ ትሰጣላችሁ። ስለዚህ እዛው ላይ ነው ጥያቄ ትንሽ እዛው አንድ ላይ እንድታብራራ ነው። እንዴት መሰለ አጀንዳ እሱ ሰጥቷል። አጀንዳ ትሰጣላችሁ ነው። ለምሳሌ እኛ አሁን ወሎ ህዝቦች ዲሞክራሲያዊ ፓርቲ ሀሳብ አለኝ ብሎ ማኒፌስቶ ቀርጾ መጥቷል። ብልጽግና ከናንተ ሀሳብ የሚወስድበት ምክንያትስ ምንድነው? እናንተስ የራሳችሁን ሀሳብ ይዛችሁ ሀገር መምራት ነው እንጂ ለምንድን ነው የምትሰጡት? በጣም ጥሩ። በጣም ዘ ሲምፕለስ ጥያቄ በህይወቴ ፖለቲካ ውስጥ ላለ ሰው ቀላሉ ጥያቄ ማለት ነው። ቅድም ፖለቲካን ዲፋይን እንዴት እናደርጋለን ሲባል ፖለቲካ የዜጎች ስምምነት ነው ስንል በተቻለ አቅም ስምምነቶች የሚፈጠሩት ሀሳቦች ተሰጥተው ልዩነቶችን እያጠበቡ ሲመጣ ነው። ፖለቲካ ይሄ ነው ዲፊኒሽኑ ባይ ኢትስ ኔቸር ማለት ነው። ለዛ ነው አንዳንድ ጉዳዮች ላይ ሌሎች ዲቴይልስ ከመግባታችን በፊት ፍሬምወርክ ምንላቸው ወይም ስኬለተኖች ላይ መግባባት ያለብን። ለዚህ ነው ፖለቲካ ምንድነው፣ የፖለቲካ ፓርቲ ተግባር ምንድነው እና የመሳሰሉት በጣም ማይነር የሚመስሉ በእኛ ሀገር ኮንቴክስት በጣም ማኒፕሌት የተደረጉ እንደናንተ አይነት አካላት በተለይ በጣም ማኒፕሌት ከሚያደርጓቸው አካላት መካከል ናቸው። አካላቱን ጥቀሳይ ለማን ናቸው? ብዙ አካል ስላለን እዚህ እኮ ቆይ ወደ ሐሳብ ፈልጎት መሰለኝ። ስለዚህ ይሄ አውዱ ከሆነ ችግር የለም። እስከ ድረስ አይደለም አውዱ ሳይሆን ወደ ሐሳብ መልሰን ሐሳብ ነው። እኔ ሐሳብ ያለሰለኝ ማኒፕሌት ተደርጓል ያልኩት ዴፊኒሽኑ ማኒፕሌት ተደርጓል ያልኩት እኔ አንዳንድ ክርክሮች ከሚዲያዎቻችን የምንጠብቃቸው ክርክሮች አሉ። የምር እውነት ለመናገር ይሄ የዘር ፖለቲካ የዜግነት ፖለቲካ ምናምን ከሚሉ መሰረታዊ ጥያቄዎች እኛ ሀገር መሆን ከነበረባቸው ቀድሞ መነሳት ያለባቸው ጥያቄዎች አሉ። ፖለቲካ ምንድነው ተብለን መጠየቅ መጀመር አለብን ብለን ምናምነው ለዚህ ነው። ስለዚህ ቅድም ያነሱት ሁለቱንም አንዴ መልሳለሁ በአንድ ላይ ማለት ቀላል ጥያቄ ስለሆነ ሁለተኛው አጀንዳ ማቀበል ያላችሁት ፖለቲካ ውስጥ አንድ አካል የሚኖረው የተለያየ አካል ፖለቲካ ውስጥ ኢንቮልቭመንት ሲኖረው ኢቭን አይደለም ፖለቲካ ፓርቲ አክቲቪስት ሆኖ አንድ አካል ስለሆነ ጉዳይ ላይ አክቲቪስት ሲሆን አይደለም ግሪነሪ ወይም ደግሞ ይሄ አረንጓዴ እንትንን የሚደግፍ አክቲቪስት ይኖራል። ያ አክቲቪስት የሚሆነው ስለ ግሪነሪ መስበክ ፕሪች አድርጎ ሀሳቡን መቀበል እንዲችል ነው። ፖለቲካ ፓርቲ ስንሆን ፎር ስትሮንገር ሪዝን መቼም ይሄንን የሎጂክ ኮንሰፕት ታውቁታላችሁ። ፎር ስትሮንግ ሪዝን በተሻለ ምክንያት ሀሳቦቻችን መስጠት የምንችልባቸው ቦታዎች ላይ ካገኘን እድሉን አንምርም። ደግመን ለምን ሀሳብ መስጠት እኮ ሀሳብ መስጠት አይደለም። ህግ ማውጣት ሀሳብና ፖሊሲን መስጠት ከግድ ስልጣን ሀሳብ ማለት እኮ ፖሊሲ ባይዜ እንዴት ነው እንዴ ፖሊሲ የሚረዱት? ፖሊሲ እኮ የሀሳብ ውጤት ነው። ፖሊሲ ማለት ሀሳብ ይመጣና ተቀንብቦ ፍሬም ተደርጎ በዶክመንት ይቀመጣል። ፖሊሲ ማለት እሱ ነው። ምናልባት የፖሊሲ ባጭሩ ይመልሱ የተነሳ ፖሊሲ ማለት አሁን እሳቸውም ያነሱት አለ አቶ መሐመድም ለምንድን ነው ፖሊሲ የምትሰጡት? አይ እኮ እየመለስኩ እኮ ፖለቲካ ውስጥ ያለ ነው ተጽዕኖ ለመፍጠር ነው። ተጽዕኖ ልንፈጥር ስንፈልግ ፖሊሲዎች ላይ ኢንፍሉዌንስ ማድረግ የምንችል ከሆነ ከዚህም በኋላ
አይደለም ብልጽግና እናንተ መንግስት ሆናችሁ። ስለዚህ ኢዜማ አድቫይዘር ነው እንጂ ፖለቲከኛ አይደላችሁም ነው ኮሪያ ኮን እየሰጠ ያለው። እኔ በዛ ከሆነ እንቀበልና ማን መሐመድ ነው መሐመድ በጣም እቺ የለመዳችኋት ጨዋታለች የቃላት መሸናቆጥ ምናምን አንሸነቋቆጥም። አሁንም የጠየቀው ጥያቄ በጣም ቀላል ስለሆነ እንመልሳለን። ሐሳብ እንሰጣለን ስላለ ፖለቲካ ፓርቲ ስትሆን አንደኛው ልታረግ የምትችለው አማራጭ ሐሳብ ስታቀርብ ኢንፍሉዌንስ ማድረግ ትችል 5 አመት ላይ ስልጣን ላይ ያስቀም ማለት ሀገር እስኪፈርስ ትጠብቃለህ ማለት አይደለም። ሐሳብህን ሰጥተህ የሚቀበልህ አካል ካለ ትሰጠዋለህ፣ ይቀበላል። ከሆነ በጣም ደስተኛ መሆን አለብህ። ለምሳሌ ሐሳብ ለመስጠት እኮ ስልጣን መያዝ በቂ አስገዳጅ አይደለም። የኛ ሐሳብ ለምሳሌ ስልጣን ሳንይዝ ላለፉት 34 አመት ተወስዷል። የለዚህ ማሳየው ብልጽግና አንዱ ሴታችን የስልጣኑንም አልመልስም አሉ እኮ ጌቴ እሱን የሚመልስልህን ወደ እናት ፓርቲን ህዳሴ እንዴ እስቲ ህዳሴ አመሰግናለሁ። ህዳሴ ፓርቲ ህዳሴ ለየት የሚያደርገን ከጭንቅ ትንተናና ከወቀሳ ወጥቶ ወደ ሐሳብ ፖለቲካ በመሸጋገር ነው። እንደ ህዳሴ ፓርቲ ህዳሴ እከሌ ይህንን ትሰራ ነበር ሳምበሪ ኤልስ ደግሞ እዛ ይሰራል የሚል ወቀሳ አናቀርብም። ምክንያቱም ኢትዮጵያዊ ዜጋ እስከሆነ ድረስ የቱም ቦታ በፈለገው መንገድ ሙያ ካለው መንግስት ሊያገለግል ይችላል፣ ሐሳብ ካለው ሐሳብ ማቅረብ ይችላል እንጂ ከወቀሳ ፖለቲካና ከጭንቅ ትንተና እንዲሁም ከብሽሽቅ ፖለቲካ ወጥቶ የሐሳብ ፖለቲካ ይዞ መጥቷል። ስፔሻሊ ለ2018 ምርጫ ለየት ባለ መልኩ ሌሎች ፖለቲካ ፓርቲዎች ያላቀረቡት የባህር በር ጉዳይ ይዘን ቀርበናል። ስትሮንግሊ ማለት ነው። አላየንም። አሁን አንዳንዶቹ ርዕዮተ ዓለም የለንም ይላሉ። ርዕዮተ ዓለም ከሌለ ፖሊሲን መቅረጽ አትችልም። ፖሊሲ መቅረጽ የምትችለው ከርዕዮተ ዓለም ነው። ስለዚህ ምን ይዘው እንደመጡም መናገር አይችሉም። መንግስትም ጭምር አንዳንዶቹ ይመጡና መደመር ነው ርዕዮተ ዓለማችን ይላሉ። አንዳንዶቹ ደግሞ ይመጡና ርዕዮተ ዓለም የለንም ይላሉ። ከመንግስትም ጭምር ማለት ነው ከብልጽግና የተወሰኑ ፖለቲካ ፓርቲዎች ደግሞ ይመጡና እኛ ርዕዮተ ዓለም የለንም ብለው ይከራከራሉ። ርዕዮተ ዓለም የሌለው ፖለቲካ ፓርቲ ሐሳብ የለውም ማለት ነው፣ ፕሮግራም የለውም ማለት ነው። ምን ይሰራል ደግሞ? ምን ርዕዮተ ዓለም ከሌለው ምን ይሰራል? እኮ እሱ ነው እኮ ምን ያለው። ያ በጣም የሚገርም ነገር ነው። ኢትዮጵያውያን ዜጎች እንግዲህ ይህን ነገር መለየት መቻል አለባቸው። ምክንያቱም ፕሮግራማችን የምናመጣው ራሱ ፕሮግራም ራሽ እንደዚህ አይነት ፓርቲ ማለት ነው። አይ አላው ይላሉ መድረክ ላይ ቀርበው ነው ክርክር ላይ ቀርበው ነው እንደዛ ያሉት። ርዕዮተ ዓለም የለኝም። ስለዚህ በምንድን ነው የሚመራን ያሸንፍ እንኳን እንደዛ ነው ምን ያለው። ስለዚህ ሀሳቤን ልጨርስ ምክንያቱም ብዙ ሀሳብ ስለተነሳ እኔ ምን ልፈልግ የመሰለ ሱራፌል አንተ መጠየቅ መቻል አለብህ። የአንድ ፖለቲካ ፓርቲ ርዕዮተ ዓለም ከሌለው ፕሮግራም የለውም ማለት ነው። ፕሮግራም ራሱ የአማራጭ ሀሳብ የሚቀዳው የሚጻፈው የሚዘጋጀው ለኢትዮጵያውያን ዜጎች የምናቀርበው ከየት ተነስተን እኔማ ባገኘው ጠይቀዋለሁ። ከርዕዮተ ዓለም ተነስተን ነው አለን እዚህ አያቸው ከነዚህ ጋር ነው ገጥመን ያለው። ርዕዮተ ዓለም የሌለው ፓርቲ 5 አመት ምን ሰራ ነበር ብሎ መጠየቅ ራሱ አግባብ አይደለም። ኢትዮጵያውያን እንግዲህ እየሰሙኝ ነው፣ እየተከታተሉኝ ነው። በዛ መንገድ መሄድ መቻል አለብን። እንደ ዋነኛ በትክክል እኔ ይዤው የመጣሁት ፓርቲያችንን ይዞት የመጣ የባህር በር ጥያቄ ነው። እንደኛ ማለት ነው። ተወያይተናል፣ ተነጋግረናል፣ አጥንተናል፣ የኢትዮጵያ ታሪክ ገምግመናል። አብዛኛዎቹ ህዳሴ ፓርቲ ህዳሴ ውስጥ ያሉ ዩኒቨርሲቲ አስተማሪዎችና የተለያዩ የግል ስራ የሚሰሩ ናቸው። አቅም ያላቸው የተመራመሩና ሀሳብ የሚቀርጹ ሀሳብ ሊያመነጩ የሚችሉ አካላት አሉ። የኢትዮጵያ ታሪክ አየን፣ ገመገም። አባቶቻችን ነገስታት ሲመሩበት የነበሩ ነገር አየን። ፍትሐ ነገስቱ ገመገም በደንብ ስርዓተ መንግስቱ አየን፣ ክብረ ነገስቱ አየን። አንድም የኢትዮጵያ ታሪክ እዚህ ላይ ኮዲፋይ የሆነ የተመዘገበ ኤርትራ እንደ ሀገር የመዘገበ የለም። ሱራፌል ሊከራከር የሚፈልግ ሰው ካለ አሁን መከራከር አለበት። ምክንያቱ የኢትዮጵያ የጀርባ አጥንት ብለን እኛ የምናስበው የባህር በር ነው። የባህር በር ካለ የተለያየ ነገሮችን መስራት ትችላለህ። ወጪ ገቢህን ማስተካከል ትችላለህ። የኢትዮጵያ ኢኮኖሚ ከፍ ማድረግ ትችላለህ። አሁን ኢትዮጵያ በእለት ተዘፍቃለች ብለን እናስባለን ማለት ነው። እዳውም ራሱ እየወለደ ከታክስ የሚሰበሰብ ነገር በሙሉ በአጠቃላይ ወዴት እየሄደ መሰለህ? ለውጭ ብድር እየተከፈለ ነው። ኢትዮጵያውያን ዜጎች ግን በዛ ልክ እየተጎዱ ነው ያሉት። ስለዚህ ይህንን የመሰለ ሀሳብ ትላልቅ ሀሳቦችን ነው እንጂ ይዘን የመጣን እያስተካከል መሄድ የምንችለው አበበ ይህንን ስትሰራ ነበር ለምን ሰራራህ እያልክ የዜግነት መብትህን የሚገድብ ስራ ላይ ፓርቲስፔት ባደረግ መሳተፍ ራሱ አግባብ አይደለም። ስነ ስርዓት ማድረግ አለብን የሚል ሀሳብ ያለ አንድ ያ ነው። በታሪካችን አይተናል። ሁለተኛ ደግሞ በህጋችን ለምሳሌ በ1955 ዓመተ ምህረት አፄ ኃይለ ሥላሴ ኤርትራ በፌዴሬሽን ወደ ኢትዮጵያ ካስመለሱ በኋላ አርቲክል 1 ላይ የመዘገቡት ነገር አለ። ኢትዮጵያ ስትጠራ አገሬ አሉ አፄ ኃይለ ሥላሴ ማለት ነው። በ1955 ዓመተ ምህረት ሪቫይዝድ ኮንስቲቱሽን ላይ ማለት አርቲክል 1 ላይ ኢትዮጵያ ተብላ ስትጠራ ሀገሬ እስከነ ባህሯ ነው ብለው አስቀምጠዋል። ሌላ ባህር የለም ኢትዮጵያ ላይ፣ ቀይ ባህር ነው። እስከነ ወንዟ ነው ብለው አስቀምጠዋል። ወንዟ የት ነው? ግዮን ነው። እስከነ ተራሮቿ ነው ብለው አስቀምጠዋል። ተራራዎቿ እነማን ናቸው?
አሁን የቱሪስት መስህብ ነው እያገለገሉ ያሉት። አየህ ኢትዮጵያውያን በዚህ ኮምፕሮማይዝ የላቸውም፣ አይደራደሩም። መንግስቴም ራሱ በዚህ አልደራደርም ብሎ አስቀምጧል። አየህ ከዛ ስንመጣ ደግሞ አንቀጽ 2 ላይ የደርግ ህገ መንግስት ተቀምጧል። የኢትዮጵያ ሉዓላዊነትን በደንብ አድርጎ ሲዘረዝረው ማለት ነው። አፄ ኃይለ ሥላሴ አርቲክል 1 ላይ ያስቀምጡት ደርግ መንግስት ማስቀምጦታል። ስለዚህ በ1985 ዓመተ ምህረት ኢትዮጵያ ላይ ምን ሀፕን አድርገዋል? ኢትዮጵያውያን ዜጎች በደንብ ማወቅ መቻል አለባቸው። ኢህአዴግ ሲሸውደን ነበር። አሁን የመጣ መንግስት ከህዳሴ ፓርቲ ህዳሴ ቀርቶ እየተሟገተ ነው። እኛ እንደዛ ነው ሀሳባችን። ምክንያቱ በ2013 ያደረጉ አቶ ይማነ በ2013 ተከራክረናል በዚህ ጉዳይ ላይ ማለት ነው። መለስ ብለን ማየት እንችላለን። በፌስቡክ ገጻችን ላይ ያስቀምጠናል። ለተለያዩ መንግስታትም ጽፈናል። እኛ ማየት ይቻላል። በእንግሊዝኛም ተጽፈዋል፣ በአማርኛም ተጽፈዋል ማለት ነው። ክላይም አድርገናል፣ እኛ ጠይቀናል። የኢትዮጵያ የባህር በር ጥያቄ ኢትዮጵያውያን ዜጎች አሁንም በደንብ ማሰብ መቻል አለባቸው። ህዳሴ ፓርቲ ህዳሴ በፕሮግራማችን ይዘን መጥተናል። እንደ አማራጭ ሀሳብ ነው ይዘን የመጣን። ህዳሴ ፓርቲ ራሱ ከወቀሳ ተሸጋግሮ ከአሉባልታ ተሸጋግሮ ከብሽሽቅ ፖለቲካ ተሻግሮ ወደ ሀሳብ ፖለቲካ ይዞ የመጣ ነውና ኢትዮጵያውያን ይህንን አይታችሁ እንድትመርጡ ነው የምንለው።